እናት ሴቱኝ እሺ ረጋ ብለሽ በመጀመሪያ አውሪኝ እሺ ዝም በይ በቃ ዝም በይ እስኪ ያ በቃ ተወኝ በእናትህ ልቀቀኝ ምን ልታመጪ ምንም ልታመጪ አትይም እሺ ምንም ልታመጪ ካሜራውን ቆርጦ ነው በእናትህ ወሰድልኝ እሺ እንደዚህ ያስፈልግሻል ተረጋግተን እንደዚህ ልታረጊ ነው እንዴ አንቺ ተረጋግተሽ ዝም በይ እኔ ላንቺ ስለ አብርሃም እንደዚህ መና ቆሜ ራሱ ማውራቴ ባለጌ ነኝ ካንቺ ጋር እንደዚህ ልትይ ነው እንዴ ተረጋግተሽ ስለ ራስ ማንነት ወቂ ገባሻ መታሰብ አንቺ ዝም በይ አንቺ የማን ተቆርቋሪ ነሽ አብርሃምን ኪት ታውቂዋለሽ ላንቺ ለአብርሃም ላልሽም ልገልጽልሽም አልችልም አይ መለከተሽም ማን ስለሆንሽ ነው ዝም በይ ለቀቀኝ እቺ ባለጌ ከእኔ መጣሽው ዘመዳን ያለ እሱ እናንተ ግርምሽ እያልኩሽ ነው ይኸውልሽ እሷ እዚህ ቡታጅራ ድረስ መታውን አርቤርጎ አንድ ላይ ነው የሚያድሩት ጭራሽ አሁን መታወሪልሽ ሰላም ቤተሰቦች እንዴት ናችሁ ያለው እግዚአብሔር ይመስገን ደህና ነኝ እንግዲህ ዛሬ ከኪያ ጋር ነኝ ኪያን የራሴ የፈለኩበት ምክንያት አለ አንዴ ጦስጦ ዞሬ እንዳመጣው እኔ የማውቀው ስልክን ፎርዋርድ አድርጋ በጭንቀት ያው ቤተሰቦች ሰላም በልሽ ከነመክ ወደ ጉዳያችን ከመግባታችን በፊት ሰላም ቤተሰብ እንዴት ናችሁ? እኛ ደህና ይመስገን ሁሉ ሰላም አለን። ዛሬው ከሳምሪ ጋር ሳምሪ ፈልጋኝ ነው የመጣሁት። እንግዲህ ያው ስልህ እየፈለኩት ብዙም አላወራንም በስልክ ካንተ ጋር የምትውለው ልጅ ማለት ነው ፈልጊያት ነበረ። ለዛ ነው በመጀመሪያ የፈለኩት እሷ እንድታመጣልኝ እሷ እንድታገናኘኝ ነው የፈለኩት። ብዙ ሰውን አገናኙኝ ምናምን ስል ብዙ ያውቃትን መሰለኝ እና ከሚላራ ጋር ደግሞ ተገናኝታ ነበር አይደል? እሱንም አገናኘኝ ምናምን ስለው ትንሽ በስራ ቢዚ ሆኖ እና እንትን የሆነ መጣላ ምናምን መስሎት አልገባክ ምንድነው ምናምን ነገር እያለኝ ነው እና ለዛ ነው አንተም ወይ አንተን ተቀርባለክ ብዬ አንተ ካንተ ጋር በጣም ትቀራረባላችሁ አንተ እሷ እንድታገናኘኝ ወይ እዚህ ጠርተሃት እኔ ማውራት ጉዳይ ስላለ እንድታመጣት ነበረ በእና አብርሃም ጉዳይ ብዙዎቻችን ተጨራርቀን ምናምን እያለ እዛ ላይ ነን ታውቃለህ አይደለ አንተም እንደዛ እና ይመስለኛል ልጅቷ ሳስባት የሆነ የምታውቀው ምስጢር ያለ ይመስለኛል አይ ሳምሪ አንደኛ ነገር ልክ ነሽ ማለት ሚሊዮንም ከዚህ በፊት ደውሎልኝ ነበር አንቺ ከማግኘቴ በፊት ማንንም እንዳታገኛት ማለት ልጅቷን የሆነ ይጣሏታል ወይ ምን አያስቀይሟታል እና ብያለኝ ነበርና ልጅቷን ማገናኘት ላይ አልፈለኩም ነበር አይ ስልክ አንተ ራስህ ታስበው የሆነ የምታውቀው ነገር ያለ አይመስልህም ሳምሪ በጣም ብዙ ነገር ለማወጣጣት ማለት ነው ማለት ማን እንደሆነች ለምን እንደመጣች ነው ለማወጣጣት ብዙ ጊዜ ሞክሬያለሁ ምንም እንትን አንድ አይነት ነገር ነው እኔ አሁን የሚመስለኝ የሆነ ወይ የሄርሜላ ጓደኛ ትመስለኛለች በቃ እንዲህ ዝም ብዬ ሳስባት ማለት ነው ሁለተኛ ነገር አይደለ እኮ በጣም የምታውቀው ነገር አለ ገባካ ሁላ የሆነ ነገር መጨቃጨቅ ምናምን ኖሮብን አይደለም ልጆቹ ይሆናል አሪፍ ላይ ናቸው ሩታና አብርሃም ደስ የሚል ላይ ናቸው አሁን እግዚአብሔር ይመስገን ግን የሆነ ደግሞ ማወቅ የምፈልገው ነገር አለ ሁሌ አያለው ሁሌ ሰማለው ሲወራ ምናምን ስለልጅቷ ማለት ነው ማግኘት ጓጓው ማውራት ፈለኩ እሷም ማለት ነው ገባክ ምናልባት ማለት ነው ሳምሪ ማለት እኔና ሚሊዮን ያው እኔ ብቻዬን ሁላ ብዙ ነገር ላስወራት ሞከርኩኝ ማለት ሁኔታውን ሎዲንስ ምናምን መናገር ፈለኩ ምንም የምታወራኝ ነገር የለም አንድ አይነት ወሬ ነው የምታወራኝ እና ሚሊዮንም በቃ ተናዶ ምናምን ነው ተጣልተው ነው ያደረገው ምናልባት አንቺ ሴት ስለሆንሽ እሷም ሴት ስለሆነች ምናልባት አንቺ ሁኔታውን እንግዲህ ልታስጫት ትችያለሽ በሚለው ደውለሽ ስለ ገብቶሃል አሁን መጨቃጨቃ የሆነ ነገር ምናምን ኖሮብን እኮ አይደለም ልጆቹ ቢያንስ ሆነ ወደ አንድ ስቴፕ ሄደዋል በቃ ሩታ የምትፈልገው ላይ ሄደ ነው ገባክ አይደለ ጉዳዩ አሁን መጨቃጨቅ ኖሮብን ከሷ ጋር የሆነ ነገር አንተን ጠርቼ የሆነ ተገናኝተን መጨቃጨቅ ኖሮብን አይደለም ግን የሆነ በቃ የሆነ ነገር አለ ልጅቷ ጋር አሁንም እሷ ምን እያለች እንደሆነ ታውቂያለሽ ሄርሜላና አብርሃም ማለት አብረው ነው እየኖሩ ያሉት ኦሬዲ ሩታ እዚህ ብትሆን ግን አብረው ነው እየኖሩ ያሉት ኑሮ ሰልሽ ነው እርግጠኛ ናት ሄርሜላ አብርሽ ሃይ በቃ የሷ አይምሮ ራሱ እንዴት ይቀበላል የአብርሽ ሩታ ቤት እንዴት ሊያስገባት ይችላል እንደዚህ ታወራ እንዴት እናንተ ጸጥ አላችኋት ምን ኮኛ እውነታውን ለማወቅ ነው ዝም ብለን ከመገንፈል ይልቅ ምናምን ብለን እናስተውል እንዴት አንተ ራስህ ታስበው ባለትዳር ሴት እንዴት ነው አብርሃም እኔ ከማንም በላይ አውቃለሁ ግንኙነታችን ቀረቤታችን ታውቃለህ አይደል እንዴት ነው ሩታ ቤት አራኔ ይከብደኛል ለማሰብ ራሱ ማለት ነው እንደዚህ ራሱ ስታወራ ማዳመጥ አልነበረባችም እናንተ እርግጠኛ ነኝ ብላ እያወራች ስለሆነ ኮማንኩኝ ሩታ ይሄ የምትለቁት ቪዲዮ ብታይስ ቢደርሳትስ ምን አይነት ስሜት ነው የሚሰማት እኮሽ ምን አይኛማ ያለውን እውነታ ለማጣራት ማለት እንደዚህ እውነታ ተሸፍኖ አይቀርም የሆነ እውነታ ካላት ማውራት መናገር አለቀ ሌላ ደግሞ ይሄ በደፈና አብረው ነው የሚኖሩት አብረው የሆነ ነገር ነው ምናምን ማለትም አትችልም ልጅቷ ምንም ሳታውቅ በነገርሽ ላይ ምንም ሳታውቅ እንደዚህ በኮንፊደንስ ልታወራት እንደዚህ ሙሉ በመተማመን እኮ እሺ ልታገናኘን ትችላለህ ወይ ልጠራት ትችላለህ ከዚህ ነው የምነግርሽ ነገር
ያው ሚሊዮን የሚያስበው ሀሳብ ልክ ነው። በቃ መጣላት መጨቃጨቅ አያስፈልግም በዚህ ልክ ማለት ነው። ያው ሩታና አብርሃም ሰላም ከሆኑ አይበቃም? ይሄ ልክ እኔ ልጣላት ምናምን ጀምር ታውቀኛለህ አይደለ? እኔ መጣላትም መጨቃጨቅም አልፈልግም። በቃ በነገራቶች ተነጋግረን የምፈታው ነገር አለ አይደለ? እኔ መጠየቅ በቃ እንድትል አልፈልግም። እኔ አብረው ነው የሚኖሩት የሆነ ነገር እንድትል አልፈልግም። ሩታ ብታየውስ ማሰብ ያለበት እኛ ስላየነው ምናምን አይደለም። እኛ እንደዚህ ተናደል ሊወጣልን ይችላል፣ ግን ልጅቷ ያለችበት ስሜት እንደዚህ የሚወራባትም የምትሰማበትም ጊዜ አይደለም። ስለዚህ እንደዚህ ልትችል አትችልም። የሆነ ምክንያቱ እርግጠኛ የሆነችበት ምክንያቱ የሆነ የማትናገረውም ነገር ካለ በግልጽ አርጋ ትናገር። በቃ እየደፋፈነች አይ ልጅቷ ፍቅር በቃ አሁን እሷን ማግኘት ምናምን አይደለም አንቺ ማገናኘት ቀርቶ እኔ ራሴ እሷን ማግኘት ነው ያልፈልግም። በጣም ታስጨንቀኝ። ሰፈር ትመጣብኛለች፣ ቤት ታንኳኳለች። ይቅር እንድትለኝ አላገናኘሽም እንድትለኝ አይደለም ይሳቅ የጠራው ገባክ? እንድታመጣልኝ እንድታገናኘኝ ነው እንጂ እዚህ ጋር መታ አስተያየት ለኔ እንድትሰጠኝ አልፈልግም። ልክ ነሽ። አስተያየት መስጠት አለ መስጠት አይደለም። አሁን ማለት አንቺ እንኳን እኔ ማግኘት አልፈልግም። ሆነ ሳም አንተ በቃ እሺ ጥራትና እኔ እኮ በሌላ መንገድ ማግኘት ይችላል ነበር ስላጣው ነው በቃ ማግኘት ምክንያት ስላጣው ነው። ደግሞ አብራችሁ አይደለም የምትሰሩት አብራችሁ አይደለም መስራት አይደለም ማለት እኔ በቃ የሆነ ሰዓት ነው ያገኘኋትኝ ሐሳቢ ማስተላለፍ። ስለዚህ እኮ የት እንደምትሆን የት ቤቷ የት እንደሆነ ታውቃለህ። መቼ የምትውለውን ሰው አላቅም ማለት ይከብዳል በጣም ነው። እኔ አሁን ድጋሚ ማለት ነው እንደሚሉን አይነት ነገራቶች እንዲፈጠሩ አልፈልግም። እኔ ማግኘት ፈልጋለሁ ይሳቅ ይኸውልህ አንተን እዚህ ድረስ የጠራሁት ብዙ ነገር እኮ አንተም ሊኖርብህ ይችላል። እኔም ስራ ትቼ የመጣሁት ገባህ አይደለ? ግን ለአንድ ለወንድሜ እኔ አንድ መስዋዕት በቃ መክፈል ፈልጋለሁ ገባህ? እኔ የአብርሃም ህይወት እንዲህ ሆኖ ማየትም መስማትም አልፈልግም እኮ አሁን ታቁም በቃ እንደዚህ የምትለው የሚስጥር አለ አብረው ነው የሚኖሩት የሚባል ነገር ታቁም። ልጆቹ አሁን ምርጥ ላይ ናቸው። በቃ ወደ መስማማት እኮ እየሄዱ ነው። በቃ የሚገርምሽ ግን ሳምሪ አሁን ከኔ ጋር ስትሰራ ምናምን ምን እንድትዋወቅ ምን እንገናኝ ምናምን ይመስልሻል አይደል? እኔ ከየት እንደመጣች አላውቅም ማን እንደሆነ ይቻላል ምንም አላምንህም ይሳቅ ይኸውልህ እንጠራልኝ እምቢ ካልክ ደግሞ ከፈለክ ከሩቁ ቤቷን አሳይ። ምንም እኔ ልጨቃጨቃት የሆነ ነገር እኮ ልፈጥር አይደለም። እኔ ማውራት ደግሞ አይመለከትክም። ምንም ላውራት ምንም ጥራልኝ ነው የምልህ። በቃ እርግጠኛ ነኝ? አዎ ጥራልኝ በቃ አልቃታለሁ እንዴ ዝም ብሎ የሰው ህይወት መበጥበጥ እንዴ? ልጆቹ አሪፍ ላይ ናቸው። እንደገና አሁን በዚህ ላይ እንደዚህ ያለ ይፈርዳል። ኧረ ጠራት እኮ ጥራት ሄሎ ሰላም እንዴ ነው የት ሆነሽ ነው? ፈልጌሽ ነው። ባለፈው ቪዲዮ የሰራንበት ቦታ። ትመጣለች ልጅቷ። አንደኛ ነገር መናገር የምፈልገውም ነገር አለ ብላ እንትን ስለምትል ማለት ጓጉቷም ነው የምትመጣው። ነገር መበጥበጥ ምናምን ተናገር ልትሚስራለ ከደከመኝ እኔ እኮ ስላንተ ማውቀው ነገር ካለ ዝም ብዬ አለ ብዬ መያዝ አይደለም መናገር አለብኝ። በቃ ያንተን ህይወት እየበጠበጥኩ ቆይ አለ እያልኩኝ እኔ በሚዲያ 10 ቦታ እንትን እያልኩኝ አይደለም። በቃ መናገር ካለብኝ መናገር ነው። በቃ ልጆቹ አሁን ሰላም ላይ ናቸው። አሁን ወደ መታረቅ እየመጡ ነው። አሁን የሰው አትበጥበጥ በቃ አንቢ ካልሽ ደግሞ ወደ መጣችበት ሂድ። እኔ ከኔ ጋር ነው የምትጣለው። አናት እኮ አሁን ሴት ሆናብን ነው እንጂ እኮ ወንድ ብትሆን ይሻላል ነበር ለማስኬድ ለማባረር። እንግዲህ ተመጣጣኝ እኔ አወራታለሁ ችግር የለም ትምጣ ነገር ታወራታለች። ትምጣ ብቻ ጠምና ምናምን ብላ ያስፈልግ ማለት ነው ጭቅጭቅ እኔ ጻፍ ነው ሲጀመር ነገር እንደማይመችም ታውቃለህ አይደለ? ጻምናም ሰላም እንዴት ነሽ? ደህና ነሽ? ደህና ነሽ? ለምን ከዚህ ከተማ ወጣች ማለት ለምን ወጣች እኮ? ቀስ ብለሽ አታውሪኝም? መጀመሪያ እኔ እንዴትም ላውራሽ እንዴት ለኔ አስተያየት ልትሰጪኝ አይደለም የመጣሽው እኮ። እኔ በስነ ስርዓት እስካላወራሽኝ ደግሞ እኔ ላት በስነ ስርዓት መናገር አይደለም። ለምን አሁን እኔ መጠየቅሽ ጥያቄ ማለት ነው ምንድነው ፈልጊው? በእና አብርሃም ህይወት ነግሬዋለሁ ለሱ። ምንድነው የነገርሽው? እስቲ የምታውቂው ነገር አለ ሚስጥር አለ አልካ እና ምን እያልሽ ነው? እሺ ያው ላንቺም ደግሜ እንደነገርሽ ነው ፈልጊው ነው ማው ሚስጥር አለ እንደው የምትይው ከነሱ ይልቅ ለኔ ብትነግሪኝ ደስ ይለኛል እኮ። አንቺ እንስሚኝ አሁን መጀመሪያ ማለት ነው ማለት በስርዓት አውሪ ፈልጋሽ ነው ማለት እንድታወራሽ ምናምን ፈልጋ ነው ያስጠራሽ ማለት ነው። ቃል ለምትይው እውነት ለኔ ነገርሽ ነው እውነት ለሚሊዮንም የነገርሽ ነው እውነት ቃል ለምትይው እውነት ሳምሪ መስማት ስለምትፈልግ ነው እንድታወራሽ ነው አለ ታያለሽ። እየመጣችሁ ኔሊ ነው እየጫወቱት ያላችሁ። እኔ ደግሞ በጣም ረጋ ብዬ
ከባህሪ ውጪ ረጋ ብዬ እያወራችሁ ነው ያለሁት እኮ። ሚስጥር አለ እያልሽ እኮ ነው። የአንድ ሰው ትዳር እየበጠበጥሽ ነው። ሚስጥር አለ እያልሽ እኔ ከበጠበጠው ይልቅ ሄርሜላ የምታረገውን ነገር ትታችሁ እኔ ያወራሁትን ብቻ ነው የምትይዙት። እኮ አንቺ በምን እርግጠኛ ነሽ? አብርሃም ቤት ገብታ እርግጠኛ ስለሆንኩ ነው አይደል እኮ። በምን እርግጠኛ ነሽ? እርግጠኛ ስለሆንኩ ነው። ሄዳ አረጋግጣል። እኔ አይተሻል? በአይንሽ አይተሻል? አይቻለሁኝ። እርግጠኛ ነሽ? አንተ ኬት ነው የመጣኸው? ለምንድን ነው የማትናገሪው? በአይንሽ አይተሻል? አብረው እንደሚኖሩ አይተሻል? ይኸውልህ ስማኝ፣ ኪያም ሆነ ማንሽ አትበይኝ። ሳምራዊት እባላለሁ። አይ ሳምራዊት እንደው ታውቂያለሽ፣ ሄርሜላ አብርሃም ቤት ነች ብዬ ደጋግሜ ነግሬያቸዋለሁኝ። ገባሽ አይደለ? ለብቻውም አስረድቻለሁኝ። ለዛ ትላንትናም እንደዛ ላረገኝ ልጅም ነግሬዋለሁኝ። ላረገኝ ልጅ አትበይው፣ ወንድሜ ነው ስማለሁ። እኔ ምንሽም እኔ ግዴታ እኮ በቃ ተረጋግተሽ እንድታወሪኝ እፈልጋለሁ። በመጀመሪያ ማለት ነው አረጋ ብዬ እያወራሁሽ ነው እኮ። ሁለተኛ ነገር እኛን ታይኒ የማንሽም ምናምን እሱንም ማንህም ብትዩ አይገርመኝም። ገባሽ እኮ? ሊገርምሽ አልፈልግም። እኔ የሰው ትዳር አትበጥብጪ። ገባሽ? ልጁ በቃ ባለትዳር ነው። አንቺ አታውቂያቸውም። ስለማታውቂው ሰው አታወሪ። አብረው ነው የሚኖሩት ምናምን። ይሄን ቪዲዮ ሚስቱ ብታይስ? አሁን እኮ ሰላም እየሆኑ ነው አይደል? አሁን ሚስቱ ይሄንን ማይቷን የገረመሽ ነው። እሺ ምን ከመጨረሻ ከዚህ ሌላ ምንም አይደለም። እስከ ዛሬ ይኸውልሽ ሄርሜላ አብርሃም ቤት ነች ያለችው ብዬ ደጋግሜ ነግሬያቸዋለሁ። አንቺ ቆይ በአይንሽ አይተሻል ሄርሜላ እና አብርሃም እንደሚኖሩ? ሰማሽኛ? እሱና እንደገርምሽ እያልኩሽ ነው። ይኸውልሽ እሷ እዚህ ቡታጅራ ድረስ መታ አሁን አርቤርጎ አንድ ላይ ነው የሚያድሩት። ጭራሽ አሁን መታወሪልሽ? አሁን ጭራሽ ነው እያበደች ይመስለኝ። ኧረ ጤነኛ አይደለችም። ኬት ነው ያመጣሃት? ጭራሽ ቡታጅራ አብረው እያደሩ ነው። አሁን የለ እኔና እሱ ነው የሰማንሽ። ገባሽ አይደለ? አሁን አንድ ሰው እንዳይሰማሽ ስለነሱ ካሁን ሰዓት ጀምሮ ስለ አብርሃም እንድታወሪ አልፈልግም። ብዙ ይጋጭሻል። የምሬን ነው። ማንንም ይጋጨኝ እኮ በመጀመሪያ እኔ ልሆን እችላለሁ ካንቺ ጋር የምጋጨው። ሰምተሻል አይደለ? እኔ በጣም ረጋ ብዬ እያወራሁሽ ነው ያለሁት። እሺ ራስህን በቃ አሁን እቺ ልጅ ነው እንግዲህ አሁን እዚህ ልጅ ጋር ነው አውርቼ ሰማኛ። እኔ ራሴ መጣላትም አልፈልግም ከሰው ጋር። ሰማሽ አይደል? ረጋ ብዬ ራሴን እንደምንም ችዬ ነው እያወራሁሽ ያለሁት። እኔም በጣም ረጋ ብዬ በቃ ይቅስፍ ያለ ውሸት፣ ኬትም የሌለ ውሸት። እኔ እንደዚህ አይነት ውሸት እንደሆነ ኬት አወቅሽ? አብርሃም አያደርገውም። ሩታ ቤት ሴት ይዞ አይገባም። ሩታ ቤት ሴት ይዞ አይገባም። አታውቂውም ልጁን። ሩታንም አታውቂያትም። አላውቅም። ሄርሜላ ልታውቂያት ትችያለሽ። ጓደኛም የሆነ ልትሆኚ ትችያለሽ። ሚስጥር አውቃለሁ አልሽ ማውራት ነው። ካወቅሽ ምን ትደፋፍኛለሽ? እኮ ብታውቂው ነገር እኮ ነው። አሁን እኮ መስማት ያለብንን ነገር እንግዲህ ማወቅ ያለብንን ነገር እንድናት እንዴ አንቺ እኔ ነው ዳልሽ። ይገርምሻል። በጣም ረጋ ብዬ በነገራችን ላይ ይኸውልሽ እኔ የምኖርበት ለሀገር ሄደሽ ብትጠይቂ ማለት እኔ እንደዚህ አይነት ልጅ አይደለም። እንዲሁ ገመትኩሽ። መጠየቅ ያስፈልገኝ ስለአንቺ በጣም ረጋ ብዬ እያወራችሁ ነው። ኪያ ሰምተሃል አይደለ? አንተንም ብትሆኚ ስሚኝ፣ ከኔ ጋር አውሪ። እሱን አታስፈራሪ። አንቺንም ብትሆኚ እሱንም ቢሆን ያ የትላንትናው ልጅ ቢሆንም ማለት ነው በጣም ረጋ ብዬ እያወራችሁ ካለ ባህሪ ማለት ነው። ምን ልታመጪ ባህሪሽ? ምንም ላመጣ አይደለም። በቃ አሁን አቁም። በቃ የሰው ትዳር አትበጥብጭ ነው የተባልሽው። ስለዚህ አሁን ተረጋግተሽ የምታወሪኝ ከሆነ ታወሪኛለሽ። አይ ካልሽ ደግሞ እኔ ማደርገውን አደርጋለሁ። አንቺ የማን ተቆርቋሪ ነሽ? አብርሃምን ኪት ታውቂዋለሽ? ላንቺ ለአብራር ላልሽም ልገልጽልሽም አልችልም። አይ መለከተሽም ማን ስለሆንሽ ነው? ለቀቀኝ ከያዘንዳል ለቀቀኝ። እቺ ባለጌ ከኔ መጣሽው። አረ እንደዚህ ያስፈልግሻል። ተረጋግተን እንደዚህ ልታረጊ ነው እንዴ አንቺ የጠራሽ? ዝም በይ። እኔ ላንቺ ስለ አብርሃም እንደዚህ መና ቆሜ ራሱ ማውራቴ ባለጌ ነኝ ካንቺ ጋር። ይኸውልሽ ታያት እንደዚህ ልትይ ነው እንዴ የጠራሽ? ስለ ራስ ማንነት ወቂ ገባሻ? መታስብ አንቺ ዝም በይ። ተረጋግተን ስለኔ ታወራለች እንጂ ይኸው ስሚ ልታውቂ ከሆነ መጀመሪያ አንተ ልቀቀኝ። ወደዛ በእናትህ እያመጣሽ ልቀቀኝ። በእናትህ ኪያው ልቀቀኝ። እንደዚህ ተጨቃጨቁ ነው ሊጠራሽ? ምን አይነት ባለጌ ናት? በእናትሽ ዝም በይ። ተደማመጡ። መጀመሪያ እሷን አረጋጋት። አንቺ ምን አይነት ማንነት ነው ያለሽ? ኧረ በእናትሽ ሴቱኝ። እሺ ረጋ ብለሽ በመጀመሪያ አውሪኝ። እሺ ዝም በይ። በቃ ዝም በይ። እስቲ ኪያ በቃ ተወኝ። በእናትህ ልቀቀኝ። እንዴ ልታመጪ ነው? ምን ልታመጪ ነው? ምንም ልታመጪ አትችይም። እሺ ምንም ልታመጪ አትችይም። ካሜራውን የቆርጠው ነው። ካሜራውን የቆርጠው ነው። በእናትህ ውሰድልኝ። እሺ